ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የጥር 8 የሰዓቱን አበይትና ሰበር ዜናዎች ዳግም በዕለቱ በሁለተኛ የዜና ወጃችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ይጀምራሉ። ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም መለየቱ ተነገረ። አርቲስቱ እንዴት ሊሞት ቻለ? ቤተሰቦቹስ ያሉበት ሁኔታ ምንድነው? ከመሞቱ በፊትስ ምን ተናገረ? የሚሉትን በዝርዝር ይዘናቸዋል፣ እናስደምጣችኋለን። በሌላ በኩል ወደ አማራ ክልል የጦር ግንባር መረጃዎቻችን ስናልፍ አርበኛ ዝናቡ ልንገሮን ለማፈን በሄሊኮፕተር የመጣ የብልጽግና አየር ወለድ ኮማንዶ ጦር እንደ ቅጠል ረገፈ። ኮሎኔል ዳግማይም በፋኖ ተቀንድሸዋል። አርበኛ ዝናቡ ልንገሮን አፍና ልትወስድ የነበረችው ሄሊኮፕተር የራሷን ወታደሮች ሬሳም ተሸክማ ወጥታለች። ዝርዝር ይዘንበታል። በሌላ በኩል በሸዋ የአገዛዙ ከፍተኛ ባለስልጣን ሲገደል የደብረ ሲና ከንቲባን የፋኖ ኮማንዶዎች ቤቱ ድረስ ዘልቀው ገብተው አሰናብተውታል። ዝርዝር ዘገባ አሰናድተናል። የፋኖ ኃይሎች ከአገዛዙ ወታደራዊ ካምፕ ነጻ ያወጧቸው ምልምል ወታደሮችንም በቪዲዮ ይዘናቸዋል የሚሉትን እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። በቅድሚያም መላው የኢትዮጵያ ህዝብን ልብ ወደ ሰበረው ዘገባ አልፋለሁ። የሐዘን ዜና። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በኢትዮጵያ የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ነፂ ባደረበት ድንገተኛ ህመም ከዚህ ዓለም መለየቱ በከፍተኛ ሐዘን ሰምተናል። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙ ቤቶች ዘንድ በሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢነቱ ይታወቃል። ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱና ልዩ በሆነው የሰው አክባሪነቱ በኢትዮጵያዊና ቅን ልቡም በኢትዮጵያውያን ዘንድ ትልቅ ስፍራ የነበረው አርቲስት ነው። የሰው ልጅ ህይወት እንዲህ ናት። ትላንት ማታ ቻው ብሎ የተለየን ሰው ዛሬ በቤቱም በዛው ላይ መለስ ይሄዳል ብሎ ማን ይገምታል ሲሉም የቅርብ ወዳጆቹ ተናግረዋል። የነጻነት ድንገተኛ ሞት መላው የጥበብ ቤተሰብንና የኢትዮጵያ ህዝብን እንዲሁም አድናቂዎቹን በሐዘን የሰበረም ነው ተብሏል። ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። ባበረከታቸው ስራዎች በደግነቱ ሁልጊዜም በልብ ውስጥ የሚኖር ታላቅ ኢትዮጵያዊ እንደሆነም አድናቂዎቹ ይናገራሉ። በሚያስገርም ሁኔታ ደግሞ የሰው ልጅ መሄጃውን አይታወቅም የሚባለው ንግግር እውነት የሚያደርገው ነጻነት ወርቅነህ ከሳምንት በፊት እጅግ ደስተኛ ሆኖ አንድ ትልቅ ፊርማን ፈርሞ ነበር። የሰው ልጅ ህይወትና ቀጠሮ ምን ያክል ረቂቅ ነው። ገና ከሁለት ሳምንት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦም ስራውን በንቃት መጀመሩም የሚታወስ ነበር። ይሁን እንጂ ያ የትላንቱ ንቁና ጠንካራው ነጻነት ዛሬ በድንገት ከዚህ ዓለም መለየቱን ስንሰማም በጥልቀት ሐዘን ውስጥ እንገኛለን ሲሉም የቅርብ ሰዎቹ ተናግረዋል። ከሁለት ሳምንት በፊት ደስተኛ ሆኖ የተፈራረመውን የአምባሳደርነት ታላቅ ስራም ተመልክተን ሳንጠግብ ከሁለት ሳምንት በኋላ አጣነው ሲሉም ገልጸዋል። ተወዳጁ አርቲስት ነጻነት ወርቅነህ ከሳምንት በፊትም አንድ ልብ የሚነካ ነገር አድርጎ ነበር። የሰው ልጅ ህይወት እጅግ ረቂቅ ናት። ባልታሰበ ቅጽበት የምንወደውን አርቲስት ነጻነት ወርቅነህን ዛሬ በህይወት ባይኖርም ከጥቂት ሳምንት በፊት ግን አንድ የሚያስገርም ነገርና ልብ የሚሰብር ነገር አድርጎ ነበር። ነጻነት ወርቅነህ ከጥቂት ሳምንታት በፊት ይህችን አሁን የምናያትን ፎቶ በኢንስታግራም እና በፌስቡክ ገጹ ላይ ሲያጋራም እንዲህ የሚል ይዘት ያለው መልእክትም አስፍሮባት ነበር። ይህቺ ፎቶ ለማስለቀሻ
አሪፍ ናት ትቀመጥ የሚል መልእክትም ነበራት። ያኔ ቃሉን በፈገግታና በቀልድ መንፈስ የተቀበለው ህዝቡ የተመለከተውን ፎቶ ዛሬ በእውነትም የሐዘን መግለጫ ሆኖ መቅረቡም የሁሉንም ልብ የሰበረ ሐዘን ሆኖም ተገኝቷል። ከዚህ ጋር በተያያዘ በርካታ የሐዘን መግለጫዎች እየተሰጡ ነው። ጠቅላይ ሚኒስትሩን ጨምሮ ቴዲ አፍሮ የሐዘን መልእክት አስተላልፈዋል። የቴዲ አፍሮን የሐዘን መልእክት እነሆ። በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበብ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በህዝብ ዘንድ ከፍተኛ ተወዳጅነትና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ህልፈት ህይወት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። በዛሬው ዕለትም በተሰማው ህልፈቱ ህይወቱም በደረሰው ሐዘን ለቤተሰቦቹ፣ ለወዳጆቹ፣ ዘመዶቹና ለመላው አድናቂዎቹ መጽናናትን እየተመኘው ፈጣሪ ነፍሱን በአጸደ ገነት እንዲያኖርልን ከልብ እመኛለሁ። ነፍስ ይማር። ኢትዮጵያ ለዘላለም ትኑር። ፍቅር ያሸንፋል። ቴዎድሮስ ካሳሁን ቴዲ አፍሮ። እንግዲህ አድማጭ ተመልካቾቻችን ከበርካታ ምንጮች እንደሰማችሁት እንዲሁም አሁን ሚዲያችን እንደዘገበው የነጻነት ወርቅነህ ሞት እውነትም የተረጋገጠና ኦን የሆነ ነው። እንግዲህ ነፍስ ይማር እንላለን። ከዚህ ጋር በተያዘ ለዓመት ያክል ህንድ ድረስ እየተመላለሰ የጤና ክትትል ሲያደርግ እንደነበረም የሚታወቅ ነው። ከዚህ በተጨማሪም ነጻነት ወርቅነህ ያለፈውን ዓመት እጅግ በአስጨናቂ ሁኔታና መልኩም ተቀይሮ አቋሙም ተቀይሮ እጅግ ገርጥቶና በጣም በአስጨናቂ ሁኔታ እንደነበረም መላው የጥበብ ቤተሰብና እሱን የሚከታተሉ ሰዎች ሲናገሩ እንደነበረም የሚታወቅ ነው። ታዲያ ከዚህ ጋር በተያዘ በሽታው የጉበት ነው የሚሉም አሉ። ከዛም በተጨማሪ ሌሎችም ተጨማሪ በሽታዎች አሉ የሚሉ አሉ። ነገር ግን አሁን ላይ ነጻነት ወርቅነህ በከባድ ህመም ምክንያት ከዚህ ዓለም በሞት ተለይቷል። ነጻነት ወርቅነህ 3 ልጆቹ እንዲሁም ባለቤቱ አሜሪካ የሚኖሩ ሲሆን በተደጋጋሚ እየተመላለሰ እንደሚጠይቃቸውም የመረጃ ምንጮቻችን ጠቁመዋል። እንዲሁም ኢቢኤስ ቴሌቪዥን በአመት 2 ጊዜም ሙሉ ወጪውን ሸፍኖለት አሜሪካ ድረስ እየሄደ ቤተሰቦቹን ጠይቆ እንደሚመለስ ነው የተነገረን። ታዲያ በዛሬው ዕለት ቤተሰቦቹም መርዶን መስማታቸውም ተነግሯል። ከዚህ ጋር በተያያዘ እጅግ ጥልቅ ሐዘን እንደተሰማን በሚዲያችን ስምም እንገልጻለን። ለመላው የኢትዮጵያ ህዝብም ሆነ ለአድናቂዎቹ መጽናናት እንመኛለን። ዝርዝሩን አድምጠን እንመለስ። በሌላ በኩል የኮማንዶ እልቂት በጎጃም ተፈጸመ። አርበኛ ዝናቡን ለማፈን የሄደው የአየር ወለድ እንደ ቅጠል ረገፈ። ኮሎኔል ዳግማይ በፋኖ እጅ ወደቀ። ሄሊኮፕተሯ ቁስለኛ ጭና ተመለሰች። በአማራ ክልል ጎጃም ውስጥ እጅግ አስደንጋጭና ለብልጽግና አገዛዝ መርዶ የሆነ ወታደራዊ ክሽፈት ተሰምቷል። የአገዛዙ ከፍተኛ አመራሮች ካላመጣችሁት ደምስሱት የሚል ጥብቅ ትዕዛዝ ሰጥተው አርበኛ ዝናቡን ልንገረውን የምዕራብ አማራ ቅጠና ወታደራዊ አዛዥን ለማደን የላኩት የሊጥ ኮማንዶና አየር ወለድ ጦር በፋኖ አርፍጦ ተኳሾችና ብርቱ ተዋጊዎች አይቀሬው እልቂት ደርሶበታል። የኦፕሬሽን የታሰበለትን ግብ ሳይመታም የአገዛዙን ጀነራሎች ለከፍተኛ ሀፍረት ዳርጓቸዋል። አርበኛ ዝናቡን በልዩነት ለማፈን የታቀደው ይህ ኦፕሬሽን በዘመናዊ ቴክኖሎጂ በሄሊኮፕተር ጭምርም የታገዘ ነበር። አርበኛ ዝናቡን ይዛችሁት ኑ፣ ካልሆነም በቦታው ደምስሱት የሚል ግልጽ ትዕዛዝ ለአየር ወለድ ኮማንዶም ተሰጥቶ ነበር። ፋኖ የአገዛዙን እንቅስቃሴ አስቀድሞ በመረዳት በጎጃም በረሃማ ክፍል ውስጥ ለኮማንዶም የሞት ወጥመድ ዘርግቶም ጠብቆታል። አርበኛ ዝናቡ ተይዞ ቢሆን ኖሮ ወደ አዲስ አበባ ይዘው ለመብረር ተዘጋጅታ የነበረችው ሄሊኮፕተር በመጨረሻም የራሷን የኮማንዶ ቁስለኞች ጭና ለመመለስም ተገዳለች። በኮሎኔል ዳግማይ የሚመራው ይህ የኮማንዶ ጦር በጎጃም በረሃ ውስጥ ከፋኖ ጋር በገጠመው ውጊያ ክፉኛ ተመቷል። በብልጽግና በኩል ከ45 በላይ ምርጥ የተባሉ ኮማንዶዎች ሙትና ቁስለኛም ሆነዋል። ኮሎኔል ዳግማይ በፋኖም ተቀንድሾ ተሸንፎና ተዋርዶም በርካታ ቦታዎች ቁስሉን ይዞም ያሰበውን ሳይሳካ ጦሩን አስጨርሶም በሄሊኮፕተር መመለሱም ተሰምቷል። ይህንን ታላቅ ድል ለማስመዝገብ ፋኖ የከፈለው መስዋዕትነት እጅግ አነስተኛ ሲሆን በፋኖ በኩል የደረሰው 2 ቀላል ቁስለኛ ብቻ መሆኑን የአገዛዙን ሰራዊት ወታደራዊ ብቃት ዝቅም እንዳደረገው ነው የተነገረው። ከወታደራዊ ባለሙያዎች እንዳረጋግጥ ነው የሽንፈት ለአገዛዙ ትልቅ መርዶ ነው። አንደኛ የስነ ልቦና
ልቦና ስብራት ነው። ያገዛዙ የመጨረሻ ተስፋ የሆኑት ኮማንዶዎች በፋኖ እንዲህ በቀላሉ መርገፋቸው በተራው ሰራዊት ውስጥ ከፍተኛ ሽብርን ይፈጥራል። ሁለተኛ የአርበኛ ዝናቡ ብልሃት ታይቶበታል። አርበኛ ዝናቡ ልንገረውን የመሰሉ መሪዎች በህዝብና በሰራዊታቸው ዘንድ ያላቸው ጥበቃና የመረጃ ትስስር አገዛዙን ሊበጥሰው የማይችለው ምሽግ መሆኑንም አረጋግጧል። ሶስተኛ የሀብት ብክነት ነው። ለዚህ ኦፕሬሽን የወጣው በሚሊዮን የሚቆጠር ገንዘብ የሄሊኮፕተር ነዳጅ በመጨረሻ ሬሳና ቁስለኛ ለመጫን ብቻ መዋሉም የአገዛዙን ኪሳራ ያሳያል ተብሏል። ጎጃም ለአገዛዙ ጦር መቃብር ሆናበት ቀጥላለች። ዝናቡን እናመጣለን ብለው የፎከሩት ኮሎኔሎች ኮማንዶዎች በዝናቡ ልንገረው መብረቅ ጥቃት ደንግጠው ተመልሰዋል። ፋኖ በአነስተኛ መስዋዕትነት የአገዛዙን የልሂቃን ጦር አይቀጡ ቅጣት ቀጥቶታል። አርበኛ ዝናቡ አሁንም በጎጃም ተራሮች ላይ በድል እየተራመደም ቀጥሏል። በሌላ በኩል በጧቱ የዜና ወጃችን በጭምጭምታ ደረጃ የደብረ ሲና ከንቲባ በፋኖ ኃይሎች መገደሉን መዘገባችን ይታወሳል። አሁን ሙሉ ዝርዝሩ ደርሶናል። እነሆ ከቦታው ካሉ ዘጋቢዎች የደረሰንን መረጃ አድምጠን እንመለስ። የደብረ ሲና ከተማ ከንቲባን ጨምሮ በርካታ የአየር ወለድ ኮማንዶ አባላት ተገደሉ። የፋኖ ሰርጂካል ኦፕሬሽን ምድብተኞች ዛሬ አጥቢያ ሌሊቱን ወደ ደብረ ሲና ከተማ መሃል ለመሃል ሰንጥቀው በመግባት ከንቲባው በመኖሪያ ቤቱ እንዳለ ቦምብ እንደ ዳቦ ፈትፍቷ ጉርሰው ወደማይቀርበት ዓለም ሸኝተውታል። ከንቲባው በከተማዋና በገጠሩ የሸዋ አማራ ላይ መጠነ ሰፊ ወንጀል የፈጸመ በተለይም የገጠሩን ማህበረሰብ ጤፍና ማሽላን ባይሱዙ ያስጫነ የዘረፈ ንጹሃኖችን በወራሪው ሰራዊት ያስጨፈጭፍ የነበረ አደገኛ ባንዳ እንደነበረ ነው የኋላ ታሪኩ ሲዳሰስ የሚያስረዳው። ኦዴድ መሩ የብልጽግና ስርዓት በሸዋ ቀጠና ሰፊ ወረራ እቅድ አውጥቶ ሲንቀሳቀስ ማህበረሰቡንና ገበሬውን በማዘረፍ እንዲሁም በማስጨፍጨፍ ከፊቱ ነው ከሚሰለፉ ባንዳ አመራሮች መካከል አንዱ እንደሆነ የተነገረለት አቶ ወንድም ሲገኝ ማሙዬ ዛሬ አጥቢያ ሌሊቱን ወደማይቀርበት ዓለም ተሸኝቷል። በሸዋ ቀጠና በሚደረግ ውጊያ መከላከያን መንገድ በመምራት እንዲሁም ህዝቡን ለመዝረፍ በተለይም በይፋትና ጥሙጋ አውራጃ በቀወት ዙሪያ በተሬና ራሳ ንጹሃኖችን ከመጨፍጨፍ ባሻገር የገበሬዎችን እህል፣ ጤፍ፣ ሰሊጥና ማሽላም በአይሱዙ በማስጫን እንዲሁም በዛው የፋት ጣርማ በር ዙሪያ አጋምበርና አካባቢው ላይ ያለውን ማህበረሰብ በማዘረፍ የጣርማ በር ወረዳና የደብረ ሲና ከተማ ከንቲባ ጽሕፈት ቤት አመራሮች ከፊት መስመር እንደሚገኙ ይታወቃል። በተመሳሳይ በተጉለት ቀጠናዎች ሳሲትና ዙሪያው ሰፊ ወረራ ወንጀል የፈጸሙና ያስፈጸሙ የብልጽግና ጦር ወንጀለኛ ሰራዊትና ከመራብራክ የወጡ ካድሬዎች በፋኖ አልሞ ተኳሾች የምጽአት ፍርድ እየተሰጣቸው ነው። ዛሬ ጥር 8 2018 ዓ.ም አጥቢያ ሌሊቱን ወደ ደብረ ሲና ከተማ ዘልቀው የገቡት በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ስር የሚገኙት የራምቦ ክፍለ ጦር ሰርጂካል ኦፕሬሽን ምድብተኞች የጣርማ በር ወረዳ መቀመጫ በሆነችው ደብረ ሲና ከተማ መሃል ለመሃል ሰንጥቀው በመግባት የከተማ አስተዳደሩ ከንቲባ አቶ ወንድም ሲገኝ ማሙዬን ጨምሮ ሌሎች ባንዳዎችን መግደላቸውን እዙ ለመረብ ሚዲያ በላከው መረጃ አሳውቋል። ከንቲባው በከተማዋና በገጠሩ የሸዋ አማራ ላይ መጠነ ሰፊ ወንጀል የፈጸመ በተለይም የገጠሩ ማህበረሰብ ጤፍና ማሽላን እየዘረፈ ባይሱዙ ያስጫነና ንጹሃኖችን በወራሪው ሰራዊት ያስጨፈጨፈ የነበረ አደገኛ ባንዳ እንደነበረ ነው የኋላ ታሪካዊ መዝገቡ ሲዳሰስ የሚያስረዳው። ከከንቲባው በተጨማሪ በርካታ የአየር ወለድ ኮማንዶ አባላት መገደላቸው ታውቋል። በመጨረሻም በፋኖ ነጻ የወጡ የአገዛዙ ምልምል ወታደሮችን የሚሉትን አድምጠን እንመለስ። እሺ፣ ስምህ ማን ይባላል? ዮናስ ንጉስ። ከየት ነው የመጣው? ከአዲስ አበባ። ትውልድህ የትኛው ብሔር ነው? አማራ። እንዴት ወደ መከላከያ ተቋም ገባህ? እንዴት ወጣህ? እኔ እንደገባሁት እዛ ሊስትሮ ነበር የምጠርገው። ሊስትሮ ይጠረኩ የሆነ ሚኒሻ መጣ። ከዛ ያኔ ሚኒሻ ጫማውን አጠዳውለትና የሚሰጠኝ ብር 50 ብር ነበር። ብር ስጠኝ ስለው ጊዜ ናና ካምፕስ ጣለው አለኝ። ከዛ ኪሴ ብር ላስኩ ነበር ጣለው አለኝ። ይዞኝ ሄደ ካምፕ። ቢሮ ሄደና ስሜን መዘገበ። ፈርም አለኝ። ለምን ፈርሞ ስለው አይ ከዚህ የተሻለ ስራ ስላለ ይሄንን ስራ እንደምሰራ ነው የተሻለ ስራ አግኝቼልኛል። ከዛ ያኔ ሄድኩና ፈረምኩለት። ከዛና እዚህ ጠብቀኛል። ቢሮ አስገባና ቆልፎብኝ ሄደ። ጠዋት 3 ሰዓት ላይ ነበረ። ከዛ እስከ 9 ሰዓት ምናምን እዛው ቆየኝ። እዛ ከዛ አንድ ዳቦ ገዝቶ መጣና ሰጠኝ። ውሃ ገዛልኝ። ውሃ ዳቦውን በልቼ ውሃን ጠጣው። ከዛና አለኝ ወደ 11 ሰዓት ላይ ምናምን አስገባኝ ቤት። ወደ ግቢ ወደ ካምፕ ሲሄድ በጣም ብዙ በርካታ ሰው አለ። ቢያንስ ወደ 90 ሰው ምናምን አለ እዛ ካምፕ ውስጥ። ከዛን ይሄ ሰው ምን እንደሰለው ጊዜ አይ ይሄ ለስራ የተፈለገ ህዝብ ነው እና አንተ አንድ ላይ ስራ ይሻላል ከዚህ ከሊስትሮስ ከመጠርቅ
ይሄንን በሰራ ይሻላል አለኝ። ምን አይነት ስራ ነው ስለው ጊዜ ችግር የለውም እዚሁ እንዲሁ መኪና ላይ ማውረድ ማውጣት ምናምን ነው አለኝ። በቃ እኔም ደስ አለኝና በዛን ሰዓት ቁጭ አልኩ። እዛ በራል ህዝጋ ጊዜ ግባ ወደ ውስጥ አለኝና ውስጥ አስገባኝ። ከዛ ወዲህ እንደውም አይኑን አላየሁትም። እኔን ልክ ሲያስገባኝ የሆነ ካቢኔ መጣ። ወደ በጣም ትልቅ ነው ቦርጫው ሰውዬ መጣ። ከዛ ለሱ ወደ ቆጠራ 31,000 ብር ሰጠው ለሱ። ከዛ እሱ ይሳቀ ሄደ። ከዛ ወዲህ አስገቡን። እዛ አንድ ወር ምናምን እዛ ውስጥ አስቀመጡ። ምግብ በመስኮት ላይ ወረውሉናሉ። ሽንት ቤት ሲሆን በሰልፍ ያወጡናሉ በጥበቃ እዛ እንበላለን። ዳቦ ያገኘነው በቀን አንዴ ሁለቴ እንበላለን። ከዛ እንወጣለን ከዛ ውስጥ። ከዛም በወር ምናምን ወደዚህ ያመጡ መኪና ላይ መኪና አስገቡን። ለልጭ ነው እዚህ አስገቡን። እዚህ በቃ ተቀመጠ። ለሚኒሻው አንተን ይዞ ላስገባህ ሚኒሻ ለሱ ነው 31,000 ብር የተሰጠው። 31,000 ብር ሰጠው። አንተን በማስገባቱ ምክንያት አንድ ሰው ሲይዝ አንድ ሚኒሻ 30,000 40,000 ይከፈለዋል። ከብሮች ይከፍላሉ። የማንኛውንም ሰው ያገኝ ማስገባት ነው። 13 አመት ጣላል እዛ ውስጥ ካለ ፍላጎቱ ይመጣ ነው። ፍላጎቱ ይመጣ ሁለት እኔ ወደ 30 ስንት ሰው ነን እዛ ቤት ውስጥ የምናድረው ማለት ነው። ከዛው ስንጠያየቅ እንዳለ ሁለት ሰው ብቻ ናቸው። እነሱ ማማራ ናቸው። እነሱ ናቸው በፍላጎታችን መጣ ያሉት። ሌላው እንዳለ የሚያለቅስ ነው። ማንታ ማታ ሁሌ ማልቀስ ነው። በቃ እዛ ቤት ውስጥ ሁሉ ሰው በሚወጣበት ግራ ገብቶ ነው እዛ ቁጭ ያለው ካምፕ ማሰልጠኛ ካምፕ። አዎ ማሰልጠኛ ብር ሾልቆ ውስጥ ማለት ነው። ከዛኛ ለሊት ወጣን፣ ጤሳ ወጣን። ህዝቡ ያበላን ያጠጣን እያሳደረ እየተንከባከበን አመት ባልንም ከነሱ ጋር ዋልን ከፋኖ ጋር ይሄው ከኪኒካ ወደዚህ ላኩን። እዚህ ደግሞ አለ። መልካም። እንዴት ከማሰልጠኛ ወጣችሁ? ለሊት ነው ወጣነው። በቃ የግድ እዛም ሆነ መሞት ስለሆነ ፈጣሪ እንዳረገን ያርገን ወደ ፋኖ መግባት አለብን ብለን ከዛ እያጠያየቅን ለሊት ወጣን። መጣ ወደ ፋኖ። ማሰልጠኛ ካምፕ ላይ ምን አይነት ስልጠና ነው የሚሰጧችሁ? ፖለቲካሊ እዛ ፖለቲካ የሚሰጡ ፋኖ ታገኛችሁ፣ ፋኖ ይገላችኋል፣ ፋኖ ያርዳችኋል። ፋኖ ማለት ክፉ ህዝብ ነው። እነሱ ከያዟችሁ 50,000 100,000 በቃ ማጠይቋችሁ ገንዘብ የለም ተባለ። ግን እኛ ከዛ ከወጣን እንዳረጉን ያርጉን ብለው ወጣን። እንኳን ገንዘብና ራሳቸው ከኪሳቸው ያወጡ ነው ይሰጡን። ለአመት በዓል መዋያ ያሉ ከኪሳቸው ያወጡ ይሰጡን። አመት በዓል ስጋ እንደው ቤተሰብ ጋር እናከብሩ እንደነሱ እንደተንከባከቡ በላን ይጠጣን። እዚህ ድረስ ላኩን ወጣን። ተመሰገነ። ጥሩ። ማሰልጠኛ ላይ ምን አይነት እንክብካቤ የሚደረግላችሁ? ቁርስ፣ ምሳ፣ እራት ምን አይነት ምግብና ነው የሚደረግላችሁ? እዛ ቤቱም በቀን አንድ ዳቦ ይስጣሉ። ከዛ ወዲያ ያወጣሉ። ፀሐይ ላይ ማስቀመጥ ነው። ራሳቸው ሄደው ጥላ ስር ይቀመጣሉ። እኛ ግን ፀሐይ ላይ ቀኑ ሙሉ ሲያስቀምጡ ነው የሚሉ። ከዛ ታምንኩ ካልከው እንኳን ምን ብሎ ዱላ ነው የሚያስከትለው። ምንም ማለት በቃ ምግብ በጠዋት ዳቦ ይሰጣል። ቀን ዳቦ፣ ማታ ዳቦ ነው። እንጀራ ተባለ ባይናታይ። መልካም። ስልጠና ላይ ምናልባት በስልጠናው ወቅት በዚህ ምክንያት የተሰዋ ህይወቱ ያለፈ ታማውን ይሞታ አለ ከኛ ጋር ልጅ በጣም ያመመው ነበረ። እያመመኝ ነው እያላቸው ምን እንደሚያማ አንተ ስቀልድ ነው እያሾፍክ እያሉት እንደዛው ሲያስሮጡት ታመመ፣ ተኛ። ሁለት ቀን ሐኪም ሄደ። ምንም አቃተው፣ ሞተ። እዛው ቆፍሮ ቀበሩት። መልእክት አለ። እኔ ማስተላለፈው ትልቁ መልእክት ብቻ ፋኖ እኛ ከመንገመተው በላይ ጥሩ ሰው እንደሆነ ብቻ ነው እስካሁን የተረዳሁት ያለው። ከዚህም በኋላ ነው ብሞትም ብቆም እንኳን ቅር አይለኝም። ለምን እነሱ ከሚሉም በላይ ፋኖ ጥሩ መልካም ሰው ነው። እነሱ እስከ ዛሬኛ ህይወታችን ላይ ይቀመጥ ነበር። እኔ እዛ ሆኛው በጣም ያማኝ ነበር። እዛ ኪኒክ የምትባለው ከተማ ሐኪም ወስደውን ነጣ ሐኪም አሳክመው ምን ብሎ ዳንኩ ነው። ከዛ ምግብ እየበላው ነኝ። ፈጣሪ ተመሰገነ ይሁን እዚህ ደርሻለሁ። ጥሩ። ቤተሰቦችስ የት እንዳለ ያውቃሉ? ያውቃሉ። ስለግራቸው ጊዜ ወደዛ ወደ ካምፕ እስከምትመለስ እንደዛው ከፋኖ አትለይ፣ ፋኖዎች እንዳረጉ ያርጉ። እነሱ ይሻሉ። እኛ ካገኙ ከነሱ ስጋህንም አይተው ከዚህ በኋላ ታገኙ ከነሱ አትለይ፣ እነሱ ጋር ሆናሉ። ከማሰልጠኛ ከመውጣት በፊት ከማሰልጠኛ ከወጣ በኋላ እናቴ እዛ ሄደው ይደበደባሉ። ወደ ቤት አስገባው። እዛ ይወስ ታለቀስ። ቤተሰብኛ ስንወጣ መኪና ላይ ይወደቀ አስፋልት ላይ ይወደቀ ይጎትቷቸው ይደበደባቸው ይመለሷቸው። ቤተሰብ ነው ማሰልጣኝ ያለው። ያለ ስምህ ማን ነው? እኔ ስሜ ግሩም ጌታቸው። ከየት ነው የመጣው? እኔ ሐረርጌ ነኝ፣ ገለምሶ የምትባል ከተማ። በጣም ጥሩ። እድሜ ስንት ነው? እድሜ 16 አሁን ነኝ። አሁን 16 ሞላ። እንዴት ወደዚህ ተቋም ገባህ? ወደ ማሰልጠኛ እንዴት ልትቀላቀል ቻልክ? እኔ ወደዚህ ስመጣ ተማሪ ነበርኩኝ እዛ ሀገር ቤት። ከትምህርት ቤት ጥናት ቤት ሄድኩኝና ከትምህርት ቤት እንደወጣው ጥናት ቤት ሄድኩኝና ደብተሬን አስቀምጬ ከዛ ወደ ትልቁ ቤት እየሄድኩ እንዳለ መንገድ ላይ ያዙኝ። ከዛ ወስደው እንደዚህ መንገድ ላይ እየሄድኩ የሆነች አምቡላንስ እንደዚህ ጎኔ መጣችና ከዛ አምቡላንሷን እንደዚህ ጎኔ እኔ እየሄድኩ ጎኔ እየነዱ አቆሟትና እዛ አምቡላንሷ ውስጥ ገፍትሮ አስገቡኝና ካምፕ ወሰዱኝ። እዛ ስንተኛ ክፍል ተማሪ ነህ? እኔ 8 ነኝ።
8ኛ ክፍል ተማሪ እሺ ጥሩ ከዛ አፈኑንና እዛ ሲሄድ እዛ ካምፕ ብዙ ልጆች አሉ ከዛ ገፈተረና አስገባኝ ቤት ከዛ ልጆቹ ብዙ ናቸው በር ቆለፉብን እዛ አንድ ወር ከምናምን ተቀመጠን ቤተሰብ ሲመጣ ምናምን ቤተሰብን እየደበደቡ ያባርራሉ እዛ እኛን አያውጡንም ቤት በር የሚቆልፉብን ከዛ ቤተሰብን ቤተሰብ እዛ ሲመጣ ምናምን ሲያለቅስ ምናምን እዛ እየመጣ እየደበደቡ ባሯቸዋል ከዛ አንድ ወር ከ15 ቀን ነው ምናምን አቆይተው ወደዚህ ጫኑን ወደ ብር ሸለቆ ከዛ እዚህ ያመጡንና እንዲው ስልጣና እኛ ተመተን ትንሽ እንደቆየን ያስጀመሩን ጧት አንድ 2 ዳቦ ነው የሚሰጠን ምሳና ራስ 3 ዳቦ ነው ያው ደረቅ ነው አንዱንም አበላውም ከ3 ውስጥ አንዱን በበላው ነው ደረቅ ነው በጣም ደረቅ ነው አይበላም ከዛ እንደዛው ስንሰለጥን ለሊት 9 ሰዓት ላይ ከዛ እነሱ ዛው ነው ትምህርት ላይ ምናምን ፋኖ ይገላችኋል አይለቃችሁም ፋኖ ስጋችሁን ነው የሚበላላችሁ ይለናል አሁን ከዛ ማምለጥ የሚችለው እንደዚህ ሚዲያ ምናምን የሚከታተል እነሱ የሚሉትን ዱሮ አገር ቤት ሆኖ ምናምን እንደዚህ ቲክቶክ ላይ ሚዲያ ምናምን የሚከታተል ከሆነ ነው እንጂ ከዛ የሚወጣው ያሳምኑሃል እዛ ፋኖ ይገላል ምናምን ሲሉ አሁን እዛ ልጆቹ ያምናሉ እውነት ነው የሚመስላቸው እንደዚህ ሚዲያ ቲክቶክ ምናምን የሚከታተል ሰው ከሆነ ግን ሁሉንም ነገር ስለሚያይ እዛ ቲክቶክ ላይ ሚዲያ ላይ ስለሚያይ ውሸት እንደሆነ ተረርቶ ሊወጣ ይችላል እኛም እንደዛ ነው ወጣነውና 9 ሰዓት ወጣን ከዛ ሰንበሌጥ ውስጥ ውለና ተከተሉን አሰልጣኞች ለሊት 9 ሰዓት እኛ ተነስተን ስንወጣ 10 ሰዓት ነበር መነሻው 10 ሰዓት ሲነሱ እኛ የለንም ከዛ ተከተሉንና እኛም ፍለጋ መጡ ሲደርሱብን ሰንበሌጥ የሆነ ሳር ትልልቅ ሳር ነበር እርሻ ውስጥ እዛ ሳር ውስጥ ተኛን ከዛ ሳሩ ውስጥ ተኛን አለፉንና ወደዚህ ከዛ ፈልገው ሲያጡን ገበሬዎቹ ምናምን ተያየቁና ወደ ጧቱ ላይ አጡን እኛ እዛው ሰንበሌጥ ውስጥ ተኝተናልና መሸት ሲል ወደዚህ መጣን ከዛ አሳደሩን እዛ ሳፈር ከዛ ወደ ፋኖች ላኩን ፋኖች ተቀበሉን አመት ባለን እዛው አለን ከዛ ወደዚህ ተጫነን ወደዚህ ጫኑን ፋኖች ወደዚህ ላኩን ከዛ ፋኖች ምን አይነት እንክብካቤ ያደረጉላችሁ ፋኖች ስጋ እስከምንጠግብ ነው ስጋ አረቄ ጠላ የሚፈልጉን ነገር ነው ብሩ ላይ እየሰጡን ይሄ ስጋ ከሰለቻችሁ ከምግብ ቤት እየወጣችሁ ሽሮ የሚሆን የፈለጋችሁትን ግዙ እያሉ ስጋ ከሰለቻችሁ እያሉ ብር ይሰጡናል ምናምን ከዛ እኛ እንደዛ እየሆነን እየኖርን ነው አሁን እዚህም ያው ናቸው አገሬው በሞላ መንገድ ላይ ሲያይክ እንትናችሁ ይሉንና ብር ምናምን ይሰጡናል አገሬዎቹ ማለት ነው ነዋሪዎቹ መንገድ ላይ ምናምን ሲያዩ ብር ምናምን ይሰጡናል ምግብ ብላበት ይሉናል በዛው ተነናል አሪፍ ታስተላልፈው መልክት አለ እኔም ማስተላልፈው ያው እንደ ተጠበቀው አይደለም እኔ ዱሮንም እንደዚህ ቲክቶክ ምናምን ተጠቀማለሁ ሚዲያም እንደዚህ ዱሮንም እንደዚህ ስለምከታተል ነው ከዛም አንተም በየወጣው አሁን እዛ ያሉት ራሱ እንትን ስላሉ ነው አሁን በጣም ይፈራሉ እውነት ነው የሚመስላቸው ፋኖ እንደዚህ ፋኖ ከጠበቅነው በላይ በጣም ለሀገር የቆመ ነው ለኢትዮጵያ የቆመ ነው ፋኖ ኦሮሞን ይገላሉ ይላሉ ግን ፋኖ ሲጀመር ለአማራ ለእንትን ብሔር ለይቶ አይደለም የቆመው ለኢትዮጵያ ነው ፋኖ ሲጀመር ለኢትዮጵያ እንደቆመ ትክክለኛ ያው አቋሙን ይዞ ያው ለህዝብ እንትን እንዲል ያው ስለቆመ ያው ተረርተናል አሁን እንደዚህ ከአንድ ቤተሰብ ውስጥ 3 የመጣ አለ እንደዚህ እዛ ታላቁ ትንንሾች 13 አመት ልጅ አለ አሁን እዛ ውስጥ መሮጥ የማይችል ጧጧት ሮጡ ሲሉን መሮጥ የማይችል የ13 አመት ልጅ አለ እሱም ወንዶ የ13 አመቱ ልጅ ታላቅ ወንድሙ መጥቷል 3 ቢያንስ ከአንድ ቤተሰብ ውስጥ 3 ወንድማማቾች አሉ እዛ ውስጥ
የመጡ ተይዘው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።